እህትህ ሌላ ነገር ውስጥ ነው የምትገባው፣ ሌላ ችግር ውስጥ ነው እየገባችም ያለችው። ችግር ውስጥ ከመግባቷ በፊት ግን አሁኑ ስነ ስርዓት አስይዛት። ይሄ ለአንተ ምክር ነው። ነገ ላይ ግን ምክር አይደለም ሰጠ፣ ድርጊቱን ነው ማደርገው። ስለዚህ ድርጊቱ ከመደረጉ በፊት ምክሩን ልምከር። በሁለቱ አሁን ጣልቃ መግባት የለብንም። አንደኛ ትልቅ ሰዎች ናቸው፣ ማሰብ ይችላሉ። አንተም ስለሆነ እንደማይመለከትህም እኔም ስለእህቴ አይመለከተኝም። ገባህ አይደል? ስለዚህ አንተም ከህይወቱ ብትወጣለት አሪፍ ነው። ስለሱ እንዲህ ጥብቅ ሆነ ቆመ ህይወቱን እንደዚህ በመምራት አለበት። አንተ እኮ አይደለም የምታስተዳድረው ነገር። ስለዚህ የራሱን መንገድ መራመድ ያለበት ልጅ ነው። እሷም ቢሆን ምርጫዋ እስከሆነ ድረስ ትክክለኛ ሀሳብ ለኔ ይገባኛል ብላ ያሰበችው ሰው እስከሆነ ድረስ መብቷ ነው። ስለዚህ እኔ ምንም ብትለኝ ምንም ላደርግልህ አልችልም። የሄርሜላ ወንድምና የሄርሜላ ነገር ያሳስባል ብዬ አስባለሁ። የሚያሳስብ ከሆነ ካሁን በኋላ ከአብርሃም ጋር እንድትሆን አልፈልግም። እቺ ልጅ አሁንም ቢሆን የምትጎዳው እህትህ ናት። ገብቶሃል? አብርሃም አይደለም የሚጎዳው፣ እህትህ ናት የምትጎዳው። ስነ ስርዓት የምታስይዛት ከሆነ ስነ ስርዓት አስይዛት፣ አለበለዚያ ሌላ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና በዝት ይበልላችሁ። እንግዲህ ዛሬ ከወንድሜ ሚኪ ጋር መጥቻለሁ። ሚኪ ሰላም በላችሁ። እሺ ሰላም የኛ ውድ ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን አለሁኝ። ያው ዛሬ በአንዳንድ ጉዳዮች መጥተናል። በአንዳንድ ጉዳይ ነው የመጣ ነው። ሚኪም ትንሽ ጠፍቶ ነበረ። ወይ ሰሞን አንዳንድ ስራ ይዞ ነው የጠፋው እና ዛሬ አንድ ላይ እኔና ሚኪ የመጣንበት ዋነኛ ነገር ኤፍሬም የአብርሽ ወንድም፣ ያው ኤፍሬም የአብርሽ ወንድም እንበለው፣ አሁን ላይ ግን ወንድሙ አይደለም። ምክንያቱም እያረገበት ያለው ነገር ልክ ስላልሆነ እንደ ወንድም አይደለም የምንቆጥረው። የምሬን ነው። እኔም እንደ ጓደኛ አይደለም የምንቆጥረው። ምክንያቱም እሱ ከአብርሽ ከማይፈልገውና አብርሽ ከማይደሰትበት ነገር እያደረገ ስለሆነ ማለት ነው። ያው ከሜሪ ከነዳኒ ጋር ከነሩታ ጋር የሆነ ብዙ ነገሮች እያበለሻሸበት ነው አሁን ላይ ማለት ነው። እና አሁን ምንድነው ያለኝ ዛሬ ዋንኛ የመጣንበት ነገር የሄርሜላን ወንድም አገናኘኝ። እኔ ሄርሜላንን አውርቻታለሁ ምናምን ብሎኛል። ግን ዛሬ ከሚኪ ጋር ከኤርሚ ወንድም ጋር ላገናኘው ነው። ምን እንደሚልና ምን እንደሚያመጣ እናየዋለን። እስኪ አገናኘኝ ስላለኝ ያው እሱ ሲደውልለት የአዲስ ቁጥር ስለሆነ የሱን ቁጥር ስለማያውቅ አላነሳለትም። ከኔ ጋር ሲደውልለት አላነሳልኝም ብሎኛል ምናምን ብሎ ነበር ኤፍሬም። እና ዛሬ ከሚኪ ጋር ላገናኘው ነው ማለት ነው። ምን እንደሚፈጠር አየዋለሁ። ምክንያቱም እስኪ ሄዶ ወይ ደግሞ መጥቶ እዚህ ጋር መጥቶ ምን አይነት ነገር እንደሚያደርግ ማየት ፈልጋለሁ። ምክንያቱም ሄርሜላ ላይ ሄዶ ዝቶ የሆነ ብዙ ነገር አድርጓል ኤፍሬም ከዚህ በፊት። አብርሽ ደስተኛ ነው አሁን ላይ እያደረገ ባለው ነገር። ባለቤቱ እሱ እያለ ተቆርቋሪው ሌላ ሰው ሆነ ኤፍሬም ማለት ነው። እኔ ልሁን አለ በሱ ህይወት መማራው። እና ሚኪ ምንም ነገር ካፈ እንዳይወጣ እሱ ሌላ ነገር ብዙ ነገር ሊል ይችላል፣ ብዙ ነገር ሊያወራ ይችላል። ከሱ ጋር ሰጣ ገባ አትበል። እኛ የምንታወቀው በሰላምና በፍቅር ነው። የፍቅር ጀማ ፋሚሊዎች ነን፣ ማንንም ሰው ያውቃል። እና ሌላ ነገር አትበለው። ምክንያቱም የእህት የፍቅረኛ ወንድም ነው። ገብቷል አይደል? እሱን በደንብ ታውቃለህ። ያው የፍቅር ጀማ ላይ ሲመጡ ያው ታውቂያለሽ፣ የመጀመሪያችንም አይደለም። ባይገርማችሁ ስለ ሚኪ ልንገራችሁ። ቴኳንዶ ሰርቷል። ካስፈለገው ዘሩሮ ትሄዳል። ግን ያው ጓደኛዬ ስለሆነ እኔም እንትን እንዳትለው። ያው እኛ በፍቅር ስለምናምን ነው። ልጁ ትንሽ ምላስ ረዘም ያለ ስለሆነ አያስብም። የሆነ ሞኝ ነገር ነው። እኔ ከዚህ በፊትም ብዬዋለሁ። ስለማያስብ ያው ምንም ማድረግ አይቻልም። ትንሽ ቆይቶ ነው የሚገባው። ከዚህ በፊትም ብዙ ነገር ተባብለን ብዙ ነገር አድርገን ቆይቶ ነው ይቅርታ እየጠየቀን እኔንም አብርሃምንም። ምክንያቱም እኔም ጓደኛው ነኝ፣ አብርሃምም ወንድሙ ነኝ። አሁን ላይ ደግሞ ከማይሆኑ ሰዎች ጋር ገጥሞ ሌላ ነገር ውስጥ ነው። እኔ እንጃ ወንድሙ ላይ ሄዶ የሚሰድበው ከወንድሙ ከተጣላው ሰው ጋር ከነ ሜሪ፣ ያው ሜሪ፣ ዳኒ፣ ሩታ አሁን ላይ ተጣልተዋል ማለት አንድ ላይ ሆነው ከአብርሽ ጋር ተጣልተዋል። እና እሱ ደግሞ ከአብርሽ ከተጣለው ሰው ጋር ሆኖ ነው ብዙ ነገር እያደረገ ያለው። እና ደግሞ ሌላ ነገር ሊያወራ ሲመጣ ራሱ የሆነ ነገር ብለህ በሰላም በፍቅር መልስለት። እኔማ እንዳመጣጡ ነው አንደኛ መመልሰው። የሰው ልጅን በንግግር አልቸኩል። ያ ነገር እንዳትጠቀምበት። ይሄ የሆነ አሳሳች ልጅ አንዳንዴ ከሰው ጋር ለመግባባት በንግግር ትፈታለህ። ካልተግባባህ ነው ወደ ሌላ ነገር የምትሄደው። ስለዚህ በንግግር አሳምኜ መልሰዋለሁ እንጂ
ሰጣ ገባ ውስጥ ለመግባት የሚሞክር አይነት ነገር ከሆነ እንግዲህ የሚገባውን ነገር ማድረግ ያለብን ነገር ከማድረግ ወደ ኋላ እንደማንል። አረ ዝም ብሎ በኩርኩም ትለዋለህ። ይሄ ምን አይነቱ ነው? ዝም ብሎ እሱማ ግን ደግሞ እኛ መመለስ ያለብን ምክንያቱም በትክክለኛ ማችነት መልኩ ነው መመለስ ያለብን በወንድማሞች ነው። ምክንያቱም ነገ ሰላም ይፈጠራል፣ ፍቅር ይፈጠራል ብለን ነው የምናስበው። ነገ የቤተሰብ አካል ነው፣ የአንዳችን አካል ነው የሚሆነው። ስለዚህ ዛሬ ላይ ደግሞ የሆነ ነገር መነካካታችን ወደፊቱ ደግሞ ጥሩ አይደለም፣ አይጠቅምም። ያው እሱም እየመጣ ነው እንግዲህ በሚመጣበት መንገድ እንሸኘዋለን ማለት ነው። ፊቱ ግን ምንም ጥሩ አይመስለኝም። እይታው ራሱን አርደኛ ያደርጋል ነገር ነው። እንዴት ነሽ? ሰላም ነው። ጎረምሳው ጎረምሳ ነው። አሁን አንተ እኔን ጎረምሳ የምትለኝ ታላቅህ እኮ ነኝ። የታላቅ ታናሽ ናት። ባሪክ ትልቅ ስነ ስርዓት ነገር ስራቅ ትንሽ ነው። ኧረ ተው እና ለዛ ነው ጎረምሳው ያልኩ። ጎረምሳ አልወጣለም። ኮፈሩ ሰው አይፈሩ አለ። ይሄ ልጅ ምን ትለዋለሽ? ገናም ሳይመጣ ምላሽ ወደ ገደለው እኔ ቢገባልን ጥሩ ነው። አዎ ለማንኛውም የሄርሜላን ወንድም ሚኪን እፈልገዋለሁ። ከሄርሜላ ጋር ተገናኝቼ ብዙ ነገር አውርቻለሁ። ሚኪን እፈልገዋለሁ ብለኸኝ ነበረ። ለምንድን ነው የፈለከው? ይሄው ይዤልህ መጥቻለሁ። ማውራት የፈለከውን ነገር ማውራት ትችላለህ። መጠየቅም የፈለከውን ነገር መጠየቅ ትችላለህ። መጀመሪያ ደረጃ ስላገኘሁ በጣም ደስ ብሎኛል። እኔ እናንተ የመጀመሪያችን ነው ዛሬ የምንገናኘው እና የፈለኩን ግልጽ ነው። ስለምንም ጉዳይ ላወራክ አይደለም፣ ስለ አብርሃም ጉዳይ ላወራክ ነው የመጣሁት። ምክንያቱም እኔ እናንተ ሌላ ኬዝ የለንም። ከተጋርም ባለፈው ተገናኝቼ አውርቻለሁ። ከሷ ጋር ማለት ያለብኝ ነገር ብያታለሁ እና ዛሬም ላገኝክ የፈለኩት ያው ደውዬልህ ነበር። የኔ ስልክ ስላላነሳልኝ ነው በሱ ስልክ ደውዬ መገናኘቱን የፈለኩትና ምን አለ መሰለህ ብዙ ነገሮች እየተፈጠሩ ደስ የማይል ነገሮች እየፈጠረች ነው። ትክ መቼም ይገባል ብዬ አስባለሁ። ምንድነው ደስ የማይል ነገር የፈጠረች? አስጨርሰኝና እኔም እሰማሃለሁ። ደስ የማይል ነገር ትክ እየፈጠረች ነው። ስለዚህ ስነ ስርዓት እንድትያዝና ምናልባት አንተ ታላቅ ወልቶን ትችላለህ። ስለዚህ ትሰማያለች ብዬ አስባለሁ። ስጋዋንም ቤተሰቧንም እና የምትላት ነገር ትሰማያለች። ከኔ ይልቅ አንተን ታዳምጣለች ብዬ አስባለሁ። ምክንያቱም ከኔ ጋር መግባባት ሳንችል ነው የተለያየ ነው። የምታስተውል ከሆነ ወጣት ነህ፣ ይገባል። እቺ ልጅ ከምትጎዳ ከአሁኑ ነው ስነ ስርዓት እንድትይዝ ዳሯን እንድትይዝ ነገራት። ይሄ እንደ ማስጠንቀቂያም ጭምር ነው። ወጥቷል አይደል? ይሄንን ማታደርግ ከሆነ ነገ ከነገ ወዲያ ሌላ ነገር ነው የሚፈጠረው። እንዲኮ ዝግዛግ መሄድ አይጠበቅብህም። እኔ ዝግዛግ አይደለም ቀጥታ ነው። አይ ባጭሩ መናገር ያለብን ተናገርክ አይደል? አዳመጥኩ። አንተ አስተውለ የምታገናዝብ ከሆነ ነገሮችን ማለት ነው የሷና የሱ አንድ ላይ መሆን ሊያስደስት ነበር የሚገባው። ለምን ያስደስተኛል? ምን ይደብራል? ሲዝኑ ምንድነው የሚያስደስተኝ? ሲዝን ሊያስደስት እንደማይችልማ አየሁኝ እኮ። ለወንድም ጠላት እንደሆንክ እኮ አየህ። አሁን ሌላ ወሬ ከምታወራ ለምን የጠየቁን ጥያቄ በስነ ስርዓት አመልስ። ጥያቄ ነው ጠላት አይ ስለ ማስጠንቀቂያ ነው። እዛም ተኮን የመጣው ነው። ጎረምሳን አይነት እንደዚህ እንደ ጎረምሳን አይነት ንግግር አታውራ። በስነ ስርዓት አክብሬ እዛም ዝተን የመጣው እዚህም እየዛትክ ነው። አሁን ጥያቄ አይደለም። አንድ ነገር ስማኛ፣ ቆይ አክብሬክ እንደወሮቅ እኔ ለጠየቁ ጥያቄ ብቻ መልስ ሰጥ። አብርሃም ጠላት እኔ ይልልህ። አብርሃም ጥያቄ አይደለም ዛቻ። የአብርሃም ጠላትም ልሁን የአብርሃም ቅናተኛም ልሁን የአብርሃም እኔ የፈለኩትም ልሁን አይመለከትም። ገብቶሃል? እሱ የራሴ የሆነ ላይፌ ነው። አንተ እኔ አብርሃም ጠላት ልሁን የእንትና ጠላት ልሁን አይመለከትም። እኔ ግን እያልኩ ያለሁት ነገር የሄርሜላ እህት ነህ። ስለዚህ አንተን አላውቅም፣ ሄርሜላንም አላውቃትም። ግን ደግሞ አብርሃም ወንድሜ ነው። በማውቀው ደረጃ አውቀዋለሁ። የሱ ምንም ልሁን አንተ አይመለከትም። ምክንያቱም እኔና አብርሃም ጋር እንተዋወቃለን። ስለዚህ ስለ ወንድምህ ወክለህ ወንድምህ መጥፎ ነው እያልከኝ ነው? ለምንድን ነው ነገ ላይ እንደሚተዋት እንዴት እርግጠኛ ሆንክ አንተ? እኔ ሩታን ስለሚያፈቅራት ሩታ አሁን ድረስ ስለሚወዳት እርግጠኛ ሆንኩ። የወንድምህን ባህሪ በደንብ ታውቃለህ ማለት ነው። ምክንያቱም አብሬው ነው ያደግኩት። አብሯት እንደሚያፈቅራት ካወቅ ትላንትና ይሄን ነበር ካንተ ከሩታ ጋር ሲጣላ ለምን ለማስታረቅ አልሞከርክም? ሞክሬያለሁ እኮ አልሞከርክም። እሺ ችግር የለውም። እሱን አንተ ለማስረዳት እንደዚህ ለመበጠጥ እሺ አንተ እሱን ለማስረዳት አይጠበቅብኝም። ምክንያቱም ዋናው ሪዘን ያደረኩት ነገር ስለሆነ ከሷ አርቅ ልትለኝ ነው አይደል? በቃ ያ ነው እንጂ አሁን አትችሉም። እሱን ደግሞ እኔ እየነገርኩኝ ነው። እኔ ደግሞ አስጠንቅቄና አስረግጬ ልነግርህ ፈልገው
አትችልም። በምንም አይነት መንገድ ብትመጣ በእንደዚህ በቀላል መንገድ አይደለም፣ በየትኛውም አይነት መንገድ ብትመጣ ሁለቱ ልታለያያቸው። ስለዚህ በቃ አንተም እሷም ሄርሜላም ችግር ነው የፈለጋችሁት፣ ችግር እንዲፈጠር ፈልጋችኋል። በቅርቡ ደግሞ አሪፍ ቆንጆ ችግሮችን እንፈጥራለን። የዛኔ ቻሌንጅ ነው እንዴ ነው አንቀላቀልም። ጎረምሳው ከእናንተ ጎን ስለሆነ ግን በዚህ ልክ ትናንትና ላወቀው ልጅ እኔን ተደርበ ከሱ ጋር አፈን መክፈት በጣም አሳዝኖኛል። ምክንያቱም እኔ እናንተ ብዙ ነገሮችን አሳልፈን ነበር። ይሄ ልጅ ትናንትና ነው ያወቀው። ሄርሜላም ብትሆን ትናንትና ነው ያወቀው። ግን ገብቶሃል። ትናንትና ላወቃቸው ልጆች እኔ እንደዚህ ኢግኖር ባታረገኝ ደስ ይለኝ ነበር። ግን ካረከኝም ችግር የለውም። ምክንያቱም አንተ ኢግኖር አረከኝ አላረከኝ ከህይወቴ የሚጨምር የሚቀንስ ነገር የለም። ገብቶሃል አይደል? ግን አንተ በዚህ ልክ ባትሆን ኖሮ ደስ ይለኝ ነበር። ግን ከሆንክ ችግር የለውም። ግን አንተ እኔ ላውራህ ምን መሰለህ፣ እኔ የድሮ ጓደኛህ ነኝ አይደል? እነሱን ሳቅ አንተን ኢግኖር እንዳረኩ ነው የሚሰማ። አንተ ደግሞ ከአብርሽ ጠላት ጋር ሆነ ከዳኒ ከሜሪ ጋር ሆነ ወንድምህን ስጋ ወንድምህን ኢግኖር ያደረክ ሰው የሱ ይገርማል እንዴ? ስላወራ ብቻ ትክክል ነኝ ብለህ እንዳታስብ። አሁን ላወራው ወሬ መልስ ስጠጋንዲ ከዳኒ ጋር ሆኜ ምን ሳደርግ አየኝ። ከዳኒ ስማኝ፣ አንድ ነገር ስማኝ። አንዴ የሆነ ነገር ይዘህ ነው ማውራት ያለብህ። ተጨባጭ ነገር ይዘህ ነው ማውራት ያለብህ። ተጨባጭ ነገር ሳትይዝ አታውራ። ከሜሪ ጋር ሆኜ ምን ሳደርግ አየኝ፣ ከዳኒ ጋር ሆኜ ምን ሳደርግ አየኝ። ሲያየው ነገር ንገረኝ። ቤተሰብ ማለት ለአብርሃም ወዳጆቹ ናቸው ብለህ ታስባለህ? ምን ሳደርግ አየኝ እና እኔ ልንገርህ። እሺ እንዴ ቤተሰቦቹ ናቸው፣ ጠላቶቹ ናቸው፣ ሌላ ነገር ነው። ግን እኔ ከነሱ ጋር ራሱ ከወንድምህ ጠላት ጋር ራሱ መቆምህ አሁን ሌላ ነገር እንዳለ ባትነጋገሩ ጥሩ ነው። ይኸውልህ መነጋገር አይደለም ለነቆር አይደለም። አይ ኖ እሱ ዝም ብሎ ነው የሚያወራው። ተጨባጭ ባለበት ነገር ዝም ብለህ ነው። እኔ እንዳመጣጥ ደግሞ ይኸውልህ ምላሽ ልስጥህ። እሺ በሁለቱም ጣልቃ መግባት የለብንም። አንደኛ ትልቅ ሰዎች ናቸው፣ ማሰብ ይችላሉ። አንተም ስለ እንደማይመለከትህም እኔም ስለ እህቴ አይመለከተኝም። ገባህ አይደል? ስለዚህ አንተም ከህይወቱ ብትወጣለት አሪፍ ነው። ስለሱ እንዲህ ጥብቅ ሆነ ቆመ ህይወቱን እንደዚህ በመምራት አለበት። አንተ እኮ አይደለም የምታስተዳድረው ነገር። ስለዚህ የራሱን መንገድ መራመድ ያለበት ልጅ ነው። እሷም ቢሆን ምርጫዋ እስከሆነ ድረስ ትክክለኛ ሀሳብ ለኔ ይገባኛል ብላ ያሰበችው ሰው እስከሆነ ድረስ መብቷ ነው። ስለዚህ እኔ ምንም ብትለኝ ምንም ላደርግልህ አልችልም። ገብቷል አይደል? አንተ ይኸውልህ ወንድም ዋጋ መተ እህት እኔ አንተ ታዩ ብለ አብርሃምን የምትተው አይነት ሰው ትመስላለች። እሺ አንተ ተው ስላልከው ይተዋል አይቶ ምን ነው? እኔ ባጭሩ እየነገርኩ ያለው እኔና አንተ ደግሞ ነገ ገና በአንድ ቴብል አይደለም በብዙ ነገር የምንገናኝ ሰዎች ነን። በእንደዚህ አይነት መንገድ መገናኘት የለብንም። ተመልሶልሃል ብዬ አስባለሁ ኤፍሬም። አንተ ቦግ ብለህ ለመጣላት የሆነ ነገር ለመፍጠር ብለህ ነው የመጣው። አንተ አመጣጥህ እኮ በቃ ሌላ ነገር ነው። እፈልገዋለሁ ሚኪያስን የሄርሜላ ወንድም ስትል ሌላ ነገር ነው። እፈልገዋለሁ እንጃ ምን እንደምታወሩ እየገባችሁ አይደለም። ይኸውልህ በመጀመሪያ ደረጃ አሁን ዛሬ ላገኘው ከመጣሁበት ምክንያት እህትህን ሄርሜላ እንድትጎዳ ስለማልፈልገው ይሄ ለሷም ነገር ያታለው ከዚህ በፊት አንተም ግን እንደ ወጣት ወይም ደግሞ እንደ ታላቅ እንደሷ እንደ ታላቅ ነገሮችን የምትገናዘብ ከሆነ አሁኑኑ እህትህን አሳርፋት። ምክንያቱም እህትህ ሌላ ነገር ውስጥ ነው የምትገባው፣ ሌላ ችግር ውስጥ ነው እየገባችም ያለችው። ችግር ውስጥ ከመግባቷ በፊት ግን አሁኑኑ ስነ ስርዓት አስይዛት። ይሄ ለአንተ ምክር ነው። ነገ ላይ ግን ምክር አይደለም የምሰጥህ፣ ድርጊቱን ነው የማደርገው። ስለዚህ ድርጊቱ ከመደረጉ በፊት ምክሩን ልምከርህ። ብልጥ የያዘውን ይዞ ነው የሚያለቅሰው፣ ሞኝ ግን በራሱ እስከሚደርሰው ነው የሚማረውና ሞኛቱን ብልጥ ለመሆን ሞክር። አንተም እህትህም እኔ እንደሷም ነገር ያታለሁ። ስለዚህ ካሁኑኑ ስነ ስርዓት አስይዛት። በቃ ይበቃል መጃጃል። እኔ እውነታውን ነው እየነገርኩ ያለሁት። ምናልባት ዛሬ ላይ ላይገባ ይችላል፣ ነገ ላይ ግን ይሄ ንግግሬ ብታስተውሉ ይሆናል። እኔ እያልኩ ያለሁት ስለ ሁለቱ አይመለከትም። እኔ እኮ አይመለከተም። በማይመለከት ደረጃ አይመለከተም መልስ ሊሆን አይችልም። ምክንያቱም ገብቶሃል አይደል? እኔ አብርሃም ወንድሜ ነው። አይመለከተም ልትለኝ አይገባም። ምክንያቱም እኔ አብርሃም ወንድሜ ነው። አብርሃም ወንድሜም ስለሆነ ነው ህይወቱን ለማስተካከል እኔ አሁን አብርሃም ህይወት ውስጥ ሆኖ ስለ የኔ ህይወት ተበላሽቶ ቢሆን ኖሮ አብርሃም ዝም እንደማይል እርግጠኛ ነኝ። ምክንያቱም ለኔ የኔን ህይወት ለማስተካከል ብዙ እርምጃ እንደሚራመድ እርግጠኛ ነኝ። ህይወቷንም ሲበላሽ አላየህም ነው የምልህ። አንተ በሁለቱ ጣልቃ መግባት የለብህም። ገባ? እሷ ፈልጋ እስከገባችበት እሱም ፈልጎ እስከገባበት ድረስ ምንም አይነት ነገር አንተ መሀል ላይ መግባት የለብህም።
ሲጀመር አብርሃም አንተ እንደዚህ የምትመርጥለትን አይነት ሰው አይደለም። የራሱን ህይወት ጠንቅቆ የሚያውቅ ሰው ነው። አንተ ከሄርሜላ ልትለየው በፍጹም አችልም። ምክንያቱም ደስተኛና ፍላጎት ኑሮት ነው ከሄርሜላ ጋር እያሳለፈ ያለው። አንተ ፍላጎትህን አሳክተህ ደስ ይላል። ደስተኛ ሆኖ ማየት ስለምፈልግ ነበር። ደስተኛ ሆኖ አንተ ሁሌ እያዘነና አንገት ደፍቶ እንዲቀር ነበር የፈለከው። አልተሳካላችሁም፣ አንተም እነዛም ቢጤዎች። ስለዚህ አሁን ደስተኛ ነው። ምንም ቤተሰብ ጋር ሄደ ሌላ ችግር ለመፍጠር ማያስፈልግም። ኤፍሬም ገብቶሃል አይደል? ነግሮሃል። በኔ ህይወት አይመለከትህም ብሎሃል አይደል? ወንድምህ ራሱ አንተ የሆነ ነገር አስበህ የሆነ ነገር እንደመጣ ታስታውቃለህ። ስለዚህ በሄርሜላም በአብርሃምም በወንድምህም የለም ህይወት ምንም ስለማይመለከትህ ብትወጣ ይሻላል። ጊዜና አታባክን። አሁንም የሆነ ጊዜ መጥቶ የለም እርግጠኛ ነኝ ይቅርታ እንደምትል ኤፍሬም፣ የምር እውነቱ ሲገባ ማለት ነው። የወንድምህን ደስታ ትክክለኛ መሆኑን ስታቅ መተህ ይቅርታ። ምንድነው ዝም ብለህ አፍህን የምትከፍተው? ይቅርታ አንተ ነው እንጂ አፍህን ስለ ይቅርታ አታውራ እዚህ ጋር። ዝም በል በእናትህ ኤፍሬም። ስለ ይቅርታ ምናምን ነገር አታውራ እዚህ ጋር። እንድታወራ አልፈልግም። በመጀመሪያ ደረጃ አንተ መሆንክ እሱ መሆንክ ከህይወት ይውጣ፣ ከዛ ህይወት ይውጣ። ይሄ ልጅ አሞል ጤነኛ አይደለም። ይሄ ልጅ ይመስለኛል። ይሄ ልጅ ልክ አይደለም። መጀመሪያ ባይገርም ለኔም ለአብርሽ ወንድሙ ነው፣ ለኔም እንደ ወንድሜ ነው ማለት እኔ ጓደኛዬ ነው። በቃ ልጅ ስለዚህ ማለት ነው ልክ አይደለም ጭንቅላቱ። ሐሳብን ጨረስክ ነው? ሐሳብን ጨርሻለሁ። ስለ ከሱ ጋር ልግባበት ስለማልሽ ልክ ስላልሆንክ ነው። አስተሳሰብ ሁላ ልክ አይደለም። ኤፍሬም ተስተካከለ። ራሱ ልክ አልነበረም። እኔም ልክ ነኝ አንተም ልክ ነህ ብለን ስለምናስብ ልንግባባ አንችልም። ስለዚህ እኔም ልክነቱን አምነዋል ማለት ነው። ያንተ ልክነት ምኑ ጋር ነው? አልተዋጠልም። አሁንም ይሄ ልጅ ያሟል አይቷል። አንደበት ያውቀዋል፣ ግን አይምሮህ ያንገራገራል ነው። አንተም ልክ ነህ እኔም ልክ ነኝ አልክ። ኤፍሬም ግን ደህና ነህ? እነዛ ልጆች ምን አድርገውብህ ነው? እነ ሜሪ እነዳን ደህና ነህ? ወንድማችን ደህና ነህ? ግን ወንድምህ ደስታ መደሰት ሜሪና ዳኒ እስቲ ከሜሪ ጋር ምን ሳደርግ አየኝ ከዳኒ ጋር እስቲ አንዴ ንገረኝ። ይኸውልህ አድርገህ ሳይሆን ኖ ያደረኩት ነገር ብቻ ንገረኝ። እሺ ልንገርህ። እሺ ንገረኝ። ድርጊቱን ብቻ ሳልነግርህ ከአብርሃም ከወንድም ጠላት ጋር ራሱ በመቆም ወንድምህን በመውቀስ ራሱ ድርጊት ነው ይሄ። እኔ አሁንም አብርሃም ከመውቀስ ወደ ኋላ አይደለም። ምክንያቱም ስህተት እየሰራ ከሆነ ስህተተኛ አንተ ነህ። እባክህ ስህተት ይሄ ልጅ ደስተኛ ሆኖ ስታየት ትቀናለህ እንዴ? ወንድም ላይ የምትቀና ነው የምትመስለው ኤፍሬም። ይልቅ ማለት ነው እማይሆን ነገር አድርገውብሃል። እውነት ጓደኛችን ተመለስ። እውነቴን ነው ተመለስ። እውነቴን ነው። እውነት ወደ ፍቅር ጀማ ብትመጣ ይሻላል። እንወዳለን። ወደ ኋላ እንትን አትበለው። ልክ ሁን። ወደ ትክክለኛው መንገድ ሁን። በጣም ደስ ታላችሁ። አሪፍ ጥምረት ወጥቷችኋል። አጨብጭበናል እና ደስ ይላላችሁ። ወይኔ ወንድማችን ምን ነካብን? ታዳጊ ልጆች ወንድማችን ምን ነካብን? ደግሞ እንደዚህ ዝቅ ብሎ ሰው የሚያከብር ልጅ አሁን ደረቱን ነፍቶ ትክክለኛ ነገር እንደያዘ ምናምን አይ አንዴ አይምሮን እዛ መስመር ካወቅ የወንድምህ ቤተሰብ ነው ታዳጊ ልጆች ስላችሁ። ስለዚህ የኛ ቤተሰብ እስከሆነ ድረስ አክብረ ነው መናገር ያለብህ። አንተ እንደዚህ አንተ ስጀምራቢ በጣም ጥሩ ሰው ነህ። በጣም ለአብርሃም ታስባለህ፣ ለአብርሃም ደስታ ትጨነቃለህ በጣም እና አመሰግናለሁ። ያባት እኔ ብጨነቅ አይደል ለወንድሜ ስለተጨነቅለት በጣም አመሰግናለሁ። እኔ ምን ልበልሽ? አጠገቡ አንተ የለህም። ወንድሜ መከታ የሚል ሰው አጠገቡ የለህም። ምን ላድርግ? እኔ አጠገቡ ምክንያት ጨርሻለሁ። የሚገባ ከሆነ ነገርኩ። ምክንያቱም መደጋገም አልፈለግም። ሄርሜላን የምታስጠነቅቃት ከሆነ አስጠንቃት። ካሁን በኋላ ከአብርሃም አጠገብ እንድትርቅ እፈልጋለሁ። ማስራቅ ካልቻልክ ቻሌንጅ እንቀበላለን። ቅድም ነገር ያለው መርገም አያስፈልገው። ቻሌንጅ ካላችሁ ፈትኑ። እኛ ግን ቻሌንጅ የሰጣናችሁ ሰዓት ግን በፍቅር ነው የምትመጡት። እሺ ያላታ እኛ እንደዛ መስሎ ከታየ ምንም ችግር የለውም። ሊዳ ቢላ ምክንያቱም እዚች ጋር መቆየቱ ምንም አስፈላጊው አልታየኝም። ግን በመጨረሻ ደረጃ ምናግረ ይሄንን መልእክት ለአንተ ምናግረ የሄርሜላ ወንድም ስለሆንክ ነው። ስለዚህ የሄርሜላ ወንድምና የሄርሜላ ነገር ያሳስባል ብዬ አስባለሁ። የሚያሳስብ ከሆነ ካሁን በኋላ ከአብርሃም ጋር እንድትሆን አልፈልግም። እቺ ልጅ አሁንም ቢሆን የምትጎዳው እህትህ ናት። ገብቶሃል? አብርሃም አይደለም የሚጎዳው፣ እህትህ ናት የምትጎዳው። ስነ ስርዓት የምታስይዛት ከሆነ ስነ ስርዓት አስይዛት፣ አለበለዚያ ሌላ ችግር ይፈጠራል። አይ ኤፍሬም ግን ምን ነክቶታል? ይሄ ልጅ ጤነኛ ነው? አይውልህ አሁን ስለኛ አልገባውም። በቃ ምንም ማድረግ አንችልም። እነዛ ልጆች የሆነ ነገር ለኩሰውታል፣ የሆነ ነገር አድርገውታል። ስለዚህ በጊዜው ያምናል ጭንቅላቱ። ስለዚህ አንተ ምንም ካፍ አንድ መጥፎ ነገር ስላልወጣ በጣም ደስ የሚል ነገር ነው። ስለዚህ የኤፍሬምን ማንነት የሆነ ጊዜ ላይ እናያለን። እርግጠኛ ነኝ ይቅርታ ካላለ የመሬ ነው
እኔንም አንተንም። ስለዚህ ቤተሰቦች አይታችሁታል፣ ኤፍሬም ቸኳይ ነው። እኛ ግን ቸኩለን እሱ ላይ ምንም ነገር አናረግም፣ አንቀየሙም፣ እንወደዋለን። እኛ የፍቅር ጀማ ፋሚሊ እና ቤተሰቦች በጣም እናመሰግናለን።